ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ ቤተሰቦቼ አላችሁ? እግዚአብሔር ይመስገን። እንዴት ነው የምትባሉ? አላችሁ? ተረፋችሁ? እኔ አለሁ ፈጣሪ ይመስገን። በእውነት እኔ እነ አብሬሽ እና እነ ሩታ ድራማ እያየ እግዚአብሔር ራሴ አመመኝ። ጌታ እንዴት እንዳስጠላኝ ደብሮኛል። ቪዲዮ መስራቱ ራሱ ደብሮኛል። እግዚአብሔርን አብርሃም እስካሁን አስመሳይ ነገር ነው። ሩታ ታውቃለች፣ እያስመሰለ ነው። እሱ ሁሌ የሚታወረው ምንድን ነው? አብርሃም ማውራው ነገር ምንድን ነው? ሩታ መጥፎ እንደሆነች በቃ ጨክና እንዲህ ያረገች እንዲህ ያረገች ብሎ ቤተሰቦቹን ለማሳወቅ ይሞክራል። ግን ቤተሰቦች ሁሉ ያንተ ስራውን ያውቃሉ። አንድ በአንድ ያንተ ስራውን ቤተሰብ ያውቃል፣ ወደሱ ሁሉም ያውቃሉ። አንተ ግን አስመሳይ ነህ። እሷን ቤት ውስጥ ቤት አምጥተ የእሷ ጓደኞች እሷን ልጁን ይዞ ቤት ሳመጡ አንተ ወደ ልጅቷ ጋር ሄድክ። በዛ ሰዓት አሁን ለሩታ ቦታ አለ? ትወዳለህ? ታፈቅራለህ? አንተ አስመሳይ ነህ። እግዚአብሔርን እንዴት እንዳስጠላ አሁን ደግሞ ይሄ ልጅ ጀመረ። እንግዲህ ሩታ አውቃለች። ለምን እሱ መሄዱ አይቀርማ። አሁን ለምሳሌ እሱ እዛ ጋር ክፍል አለ፣ እዛ ጋር ባዶ ክፍል አለ፣ ይሄ ምናምን አለ። ግን እምቢ አለችው። ለምን? ምክንያቱም ታውቃለህ አይደለም እንዴ? አንተ የምትሄድበት ቦታ የምታደርገው ነገር ሁሉ እስካሁን ያ የማይሆን ልጆች ጋር አትሄድ፣ አትራመድ፣ እንዲህ አትሁን፣ አታርግ ያለው ነገር ሁሉ እየተከታተልክ እያረክ ነው። እንደገና እዚህ ጋር መጥተህ እሷን መስለ አሁን እንደገና ወደ ሄርሜላ ጋር ሄደ። አንተ የለቀቀውን ቪዲዮ አይታለች እኮ እንዴት የሆነ አንተን ትቀበላለች ሩታ። እንዴት እኔ ቢሆንም አልቀበልም። ሩታ ትክክል ናት። ልጁን ይዘ ከሰው ጋር ቤት መጥተ የመጣውን ሰው ሁሉ ሸኝተ እንዴ ምናምን አድርገ ከእሷ ጋር እያወራክ እየመከርክ እየተነጋገራችሁ መዋላ መቆየት አለባችሁ እንጂ የእሷ ጓደኞች ህፃኑን ይዞ እሷን ይዞ ቤት ሲያስገቡ አንተ ደግሞ ወደ ልጅቷ ጋር ሄድክ። ታዲያ አንተ አሁን ትክክል ነህ? ትክክል ነገር እያደረክ ነህ? ሩታ እንዴት አርጋ አንተን ትቀበል? እንዴት አርጋ አንተን ለንተ አዝና እንዴት ትቀበል? አሁን የእውነት ፓተና ውስጥ ነህ። አንተ መጀመሪያ ለሷ እኔ ቤቱን ተከራይቼ እወጣለሁ፣ ቤትሽ መተሽ ግቢ ብለሃል። ስለዚህ መታለች፣ ቤት ገብታለች። ከእሷ ጋር መስማማት ማነጋገር ከፈለግ ከእሷ ጋር መቆየት አለበት እንጂ እሷን አምጥተ ሁሉም ነገር ኃላፊነት እኔ ለአንቺ የሚያስፈልገው ነገር ሁሉ ለልጁ የሚያስፈልገው ነገር ሁሉ አሞላለሁ እንዲህ አደርጋለሁ ብለ ኃላፊነት ወስደ አዲስ አበባ ካስገባች በኋላ እሷን ቤት አስገብተ አንተ ወደ ሄርሜላ ጋር ሄድክ። ታዲያ እሷ አንተን ምን ብላ ትቀበል? ምን አይነት ሞራል ይዛ ነው አንተን የምትቀበላት? እሷ ያቺ ትልቅስክስ ውሻ እሷ እዛ ጋር እየጠበቀች ናት። አቤልን የላከችው እሷ ናት። አቤል እስካሁን ከእሷ ጋር ነው። አንተ ደግሞ እስካሁን ከአቤል ጋር ነው። ያንተ ትዳር መቼም አያስተካክልም። ለምን? አቤል የሄርሜላ በኩል ነው።
ያንተ ትዳር እንዲበተን አንድ ቁጥር የገባ አቤል ነው። አንድ ቁጥር አንደኛ አንድ ቁጥር ማለት ነው እሱ ነው። አንተ ግን እስካሁን ከሱ ጋር ነው። ያንተ ትዳር ለመበተን ትዳሩን ለመበተን አንድ ቁጥር የወጣ አቤል ነው። አሁን ደግሞ አንተ ቁጭ ብለህ ስታይ እሱ ደግሞ አሁን ያንተ ልብስ እያስተካከለ ነው። በጣም ነው ያገረመኝ። ታዲያ ሩታ አንተን እንዴት አርጋ ትቀበል? እስቲ አንተ አሁን ሩታን መጥፎ አርገን ለኦዲየንስ እየነገርክ ነው። ኦዲየንስ ግን ሁሉ ያንተ ስራውን ያውቃል። ያንተ ስህተቱ ሁሉም ያውቃሉ። አሁን ሩታ በዚህ ምን አጠፋች? ምንም ጥፋት የለባትም። እኔ ቢሆንም እራሱ ወደ አጠገቡ እንዳይደርስ ነው ማረጉ። እሷ ራሱ ጥሩ ናት። ከአንተ ጋር የዘኛው ሰዓት ፎቶ እየተነስ ምን እየሆነች ጥሩ ናት። እግዚአብሔርን አንተን አከበረችው። እኔ ራሴ ቢሆን አጠገቡ እንዳይደርስ ነው ማረገው። በእጁም ልጁን በእጁም እንዳይነካ ነው ማረገው። ጌታ እናንተ ምን ታወራላችሁ? አሁን እሱ ሩታን መጥፎ አስመስለው እያወራ ነው። እስቲ አሁን ፈተና ተሰጥቷል። እሱ ምንድነው? ሁለት አይነት ፈተና ላንተ ተሰጥቷል። ይሄ ፈተና ነው። ሩታ ከቤት ውጣ አለችው። እስቲ አንተ ወጥተህ ሄደ ወደ ሄርሜላ ጋ ነው ወይስ ቤቱን ተከራይተ ይዘ ቤት የተከራየው ቤት ውስጥ ነው የምትኖረው ወይስ ወደ ሄርሜላ ጋ ነው? እሱን ለማየት ፈልጋ ነው። ላንተ ፈተና ነው። ፈተና ካለፈ ታልፋለ፣ ካላለፈ ትወጥቃለ። እንግዲህ ምንም ማድረግ አይቻልም። ይህንን አንተ ደግሞ ማወቅ አለበት። ፈተና ተሰጥቷል። አንተ መቻል አለበት። እንግዲህ ደግሞ ሌላው ደግሞ ምንድን ነው? አንተ አሁን ወደ ሄርሜላ ጋር ከሄድክ ከዛ ከሆንክ እዚህ ጋር ሩታ ጋር ልጅ አለ፣ ደግሞ ያላለቀው ነገር ብዙ ነገር አለ እየተባለ ነው። ስለዚህ አንተ ብዙ ወጥመድ ውስጥ ትገባለህ። ወደ ሄርሜላ ጋር ሄደ አንተ አሁን ሩታ እዚህ እያለች አንተ እዛ ጋር ሄደ ከሄርሜላ ጋር መኖር ከጀመርክ ወይ ቀለበት ምናምን ፕሮግራም ምናምን ከወጣ ከተደረገ አሁን ኃይለኛ ወጥመድ ውስጥ ነው የምትገባው። አንተ ደግሞ አንተ ወደ ሩታ ጋር መጥተህ ሩታ ጋር ታርቀ ከኖርክ ማለት ነው እዛ ጋር ሄርሜላ አንተን ደግሞ ኃይለኛ ወጥመድ አስተካክላ አንተን በወጥመድ ውስጥ ነው የምታስገባት። አንተ አሁን ከሁለት ወጥመድ መሀል ነው አንተ ያለከው። እሱ ማወቅ አለበት። ያ ጥፋት ሁሉ ያንተ ነው። ታውቃለህ? ምንም ሰው ቢያፈቅርም ምንም ቢወድም ከሚስት የሚበልጥ ነገር የለም፣ ከልጅ የሚበልጥ ነገር የለም። አንተ ግን ልክስክስ እስካሁን ያቺ የልክስክስ እና ውሻ ልጅ ጋር ነው የምትኖረው። ቆይ ሄርሜላ፣ ቆይ ምን አይነት አይምሮ ኖራ ነው የሚመጣ? በቃ እዚህ ጋር ሚስቷ ስትባረር ትቀበላለች፣ አቅፋ ትተኛለች፣ ተነስቶ ይመጣል። አንተ እዚህ ይመጣል፣ እዚህ ጋር ይገናኛል፣ እዛ ሄዶ ሄርሜላ አቅፎ ይተኛል። ቆይ ለቺ እንደው ሰውነትሽ ምንድን ነው? ምን ልበል? ምንድን ነው ሰውነትሽ? ምንድን ነው? አንቺ ሴት አይደለሽም እንዴ? ይቀፋኛል። እግዚአብሔር በጣም ነው የሚያስጠላኝ። እና አብርሃም አታስመስል። ያንተ ነገር ሁሉ ኦዲየንስ ያውቃል። ጥሩ ነገር እየሰራክ አይደለም። ሩታ እንዴት አድርጋ አንተን ትቀበል? አንተ ከሄርሜላ ጋር የፈለገው ነገር ሆነ የእሷ ቤት መተህ ትተኛለህ። ይሄ መቃጠል ነው። እሳት ውስጥ ነው። ይሄ እሳት ውስጥ ነው እንጂ እኔ ቢሆንም አላስገባም። እግዚአብሔር አላስገባም። እዛ ውጭ ሆኖ የፈለገውን ይሁን እንጂ እኔ ቤት አላስገባም። እኔም ዝንጥ ብዬ የራሴ ቤትን ማንንም አያስገባም። የኔ ጓደኛ ወንድ ከሆነ ይምጣ፣ ከሱ ጋር እኔም ጊዜም አሳልፋለሁ። ደስ የሚል ላይፉን አሳልፋለሁ፣ አገባለሁ፣ የፈለገው ሆናለሁ። ከሱ ጋር ምን መቃጠል ነው? ሩታ ውሳኔዋ እውነት ሆና ለምን? አብርሃም ወሳኝ ሰው አይደለም፣ በአንድ ቦታ የሚቆም ሰው አይደለም። ስለዚህ የሩታ ነገር ትክክል ነው ብዬ ነው ማስበው።
እንግዲህ ውድ ቤተሰቦች እናንተ ቢሆንስ ምን ታደርጋላችሁ? የስ ወይት ኢት ኢዝ ናት ፊኒሽ አይ ፑት ኦን ደ ፋየር ሶ አሁን እናንተስ ቢሆንስ ቤተሰቦች ምን ታደርጋላችሁ? ሩታ ጥፋተኛ ናት? በዚህ ጥፋተኛ አይደለችም። ለምን እሷ ውጣ አለችው? ምክንያቱ ምንድን ነው? እሷን ቤት አስገብቶ ወደ ሄርሜላ ጋር ሄዶ እሱ የለቀቀው ቪዲዮ ሁላችንም አይተናል። እሷም አይታለች። ስለዚህ ተናዳ ነው። እስቲ እሱ ቤቱን ተከራይቶ ወጥቶ ይኖራል አይኖርም? ወደ ሄርሜላ ጋር ይሄዳል አይሄድም የምለው ፈተና ተሰጥቷል። በፈተና ማለፍ አለበት። አንተ ጥንቃቄ ውሰድ። አቤል አንተን ገደል ውስጥ ልከት ነው የወሰደው። ስለዚህ ጥንቃቄ አርግ። ሄርሜላ አንተ ወደ ሩታ አንተ ለመመለስ ፍላጎቱን መኖሩ ካወቀች አንተን በምግብ ውስጥ መድኃኒት በመጠጥ ውስጥ መድኃኒቱን ጨምራ ትገላለች አንተን። ስለዚህ ይህንን ማወቅ አለበት። አንተ ደግሞ ማለት ነው ሞኝ አትሁን። አንተ ያለ ሴት መኖር አትችልም እንዴ? ያለ ወንድ ሰው እየኖረ አይደለም? ምንድን ነው ያንተ ቁላ እየተለየ ነው እንዴ? ለሁሉም እኮ ለሴትም ለወንድም እንትን ስሜት አለ እኮ። የሰው ልጅ ነን፣ ስሜት አለ። ግን ስሜቱ መቆጣጠሩ ያለ ነው። ያለ ወንድ ይኸው ሴት እየኖረ አይደለም? ይኸው ምስቷ እያሳየች ናት። አንተ ግን ያለ ሴት መኖር አትችልም። እሷ ጋር ያለ ወንድ መኖር ትችላለች። ያው ከዛም ልጅ ይዛ ጎበዝ አንበሳ የሴት አለቃ ናት፣ ጀግና ናት። ስለዚህ ውዶች እናንተ ምን ትላላችሁ? በኮመንት ስር አስቀምጡን። እናንተ የምትሉትን እንዲህ ቢሆን ደስ ይላል የሚለው ነገር እናንተ በኮመንት ስር ላይ አስቀምጡ። በራሴ በኩል ሩታ ምንም ጥፋት የለባትም። እንኳን አባረረችው ደስ ይላል።